እግዚአብሔርን እጅግ አድርገን እናመሰግናለን። ዛሬ በተለይ ጥር 17 2018 ዓመተ ምህረት በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በተለይ በከተማም በገጠርም ባሉ ማህበረ ምዕመናን ሲኖዶሶች፣ ሰበካዎች፣ ስብከት ጣቢያዎች ዛሬ የሚስዮን ቀን በታላቅ ክብር በድምቀት ይከበራል። እግዚአብሔር ይመስገን። ዋና ነገራችን ስለሆነ የሚገርመው በ11ዱም ሺህ ማህበረ ምዕመናን ከ5000 በሚበልጡ ስብከት ጣቢያዎች ዛሬ የሚስዮን ቀን ዛሬ በእነዚህ ማህበረ ምዕመናንና በእነዚህ ስብከት ጣቢያዎች በተለይ በ43ቱም ሲኖዶሶች ስብከቱም ሚስዮን ተኮር፣ ዝማሬውም ሚስዮን ተኮር፣ ጸሎቱም ሚስዮን ተኮር እንዲሆን ይፈልጋል። በተለይ ስለ ሚስዮናዊነት ስናስብ በክርስቶስ ኢየሱስ ደም የተዋጁት ሁሉ ተልኮን የተቀበሉ ሁሉ ይህንን የሚስዮናዊነትን አገልግሎት እንዲያገለግሉ እንዲደግፉ እግዚአብሔር አምላክ ይፈልጋል። ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ምድራዊ አገልግሎት በምድር ላይ ያለውን አገልግሎት ጨርሶ ወደ መጣበት ከመሄዱ በፊት በተለይ ከትንሣኤ በኋላ ይህንን ተልኮ ለደቀ መዛሙርት ሰጥቷቸው ነው የሄደው። በዚያ ዘመን የነበሩት ደቀ መዛሙርት ደግሞ ከነርሱ በኋላ ለሚመጡት ለተከታዮቹ አስተላልፈው ሄዱ። የመጀመሪያይቱ ቤተክርስቲያን ይህንን አገልግሎት እያገለገለች ቆይታ ከዛ በኋላ ደግሞ ይኸው እየተወራረሰ እየተላለፈ እየተተካካ ዛሬም ወደኛ ሊደርስ መጥቷል። ስለዚህ ይህ ተልኮ ካለንበት ጀምሮ እስከ ምድር ዳር ድረስ የሚደርስ ተልኮ ነው። በብሔራዊ ደረጃ በ1951 ዓመተ ምህረት የተቋቋመችው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በ1999 ዓመተ ምህረት በጥር ወር ላይ ባህልና ድንበር ዘለል ሚስዮናዊነት የሚል የዓለም አቀፍ ሚስዮን ማህበር እንዲመሰረት አደረገች። መቼ? በ1999። አሁን ለ18ኛ ጊዜ ነው በየዓመቱ የሚስዮንን ቀን የምናከብረው። በአዲስ አበባ ሲኖዶስ ካሉት ማህበረ ምዕመናን መካከል ፊት ወንድማችን ሲናገር ነበር። አንዷ የሆነችው የካሳንቺስ ኡራኤል ማህበረ ምዕመናን እስካሁን ድረስ ደረጃዋን ይዛለች። አንደኛ ደረጃ። አጨብጭቡ። እኔ በተለይ ወደ አዲስ አበባ ሲኖዶስ የአዲስ አበባ ሲኖዶስ ወንጌል መምሪያ ኃላፊ ሆኜ ከመጣሁበት ጊዜ ጀምሮ ስመለከት በየዓመቱ በተለይ በሚስዮን ቀን በሚሰበሰብ ገንዘብ ካሳንቺስ አንደኛ ነች። የዛሬ 2 ዓመት ከ70,000 ብር በላይ ነው የተሰበሰበው። የዛሬ ዓመት ደግሞ ከ170,000 በላይ በሁለት እጥፍ አድጓል። አሁን በስንት እጥፍ ታድጉ ይሆን? ደስ አይላችሁ? ጌታ ይመስገን። እናንተም ተጨምራችሁ የአዲስ አበባ ሲኖዶስ የሚስዮን አገልግሎት አያንቀሳቅስም። በተለይ በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ውስጥ ካሉት ሲኖዶሶች ማዕከላዊ ኢትዮጵያ ሲኖዶስና የአዲስ አበባ ሲኖዶስ በሚስዮን አገልግሎት ወደ ኋላ ናቸው ይባል የነበረ አምና በነበረን አፈጻጸም የአዲስ አበባ ሲኖዶስ ተሸልሟል። ክብር ለእግዚአብሔር ይሁን። ዋንጫ ተሸልሟል። ስለዚህ እኛም በጣም ደስ ብሎናል። ዛሬ በተለይ የዓለም አቀፍ ሚስዮን ማህበር በሚከበርበት በዚህ ጊዜ ውስጥ እንዲነበብ እንዲሰበክም የተሰጠን የመጽሐፍ ክፍል ወይም የንባብ ክፍል ፊት ሲነበብ ሰምታችኋል። ምናልባት በምን ሐሳብ ነው የሚለውን ነገር የተገለጸ አይመስለኝም። የሐዋርያት ሥራ ምዕራፍ 13 ከቁጥር 1 እስከ 4፣ ዮናስ 4 ከ1 እስከ 4 እና እንደዚሁም ደግሞ ከ10 እስከ 11፣ ማቴዎስ 28 ከ16 እስከ 20 የመልእክት የብሉይ ኪዳንና የወንጌል ክፍላችን ነበሩ። ይሄ የተቀመጠው ርዕሰ ጉዳይ እንደዚህ የሚል ነው። ወንጌል ለዓለም ሁሉ ማድረስ የሚል ወንጌል ለዓለም ሁሉ ማድረስ። ከዚህ ትልቅ ርዕሰ ጉዳይ ላይ በመነሳት አንድ ጥያቄ ልንጠይቅ እንችላለን። ለምንድን ነው ወንጌል ለዓለም ሁሉ የምናደርሰው?
ለምንድነው ወንጌል ለህዝቦች እንድናደርስ የተጠየቅነው? ለምንድነው ወንጌል ለሰዎች ሁሉ እንድንናገር ተልኮ የተሰጠን የሚለውን ነገር እንመለከታለን። ጌታ እንዲያስተምረን አጭር ጸሎት እንጸልያለን። ከመጸለይ በፊት ያነበብነውን የሐዋርያት ሥራ ምዕራፍ 13 ከቁጥር 1 ያለው እስከ 4 ያለውን አነባለሁ። በአንጾኪያም ባለችው ቤተክርስቲያን ነቢያትና መምህራን ነበሩ። እነርሱም በርናባስ፣ ኔጌር የተባለው ስምዖን፣ የቀሬናው ሉኪዮስም፣ የአራተኛው ክፍለ ገዢ የሄሮዶስም ባለሟል ምናሄ፣ ሳኦልም ነበሩ። እነዚህም ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ በርናባስና ሳኦል ለጠራኋቸው ሥራ ለዩልኝ አለ። በዚያን ጊዜ ከጾሙ ከጸለዩም እጃቸውን ከጫኑ በኋላ አሰናበቷቸው። እነርሱም በመንፈስ ቅዱስ ተልከው ወደ ሴሎቅያ ወረዱ። ከዚያም በመርከብ ወደ ቆጵሮስ ሄዱ። እንጸልያለን። ጊዜና እድልን አመቻችተህ የምትሰጥ እግዚአብሔር አምላክ ሆይ ዛሬ በዚህ ጊዜ እኔና ወገኖቼ ረድተህን በዚህ ስፍራ እንድንገኝ አንተን እንድናመልክ የከበረውና ታላቁን ስምህ እንድንጠራ ይህን እድል ስለሰጠህን፣ ሰላምን ስለሰጠህን፣ ደስታን ስለሞላህብን እግዚአብሔር ሆይ በጤንነት ስለባረክን ቤተሰባችንንም ጌታ እግዚአብሔር አምላክ ሆይ ስለረዳህና ስላገዝክ አቤቱ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። እግዚአብሔር ሆይ ብዙ ክብር ለአንተ ይሁን፣ ብዙ ምስጋና፣ ብዙ አክብሮት ለአንተ ይሁን። ጌታ የዘላለም አምላክ ለልብ የምትናገር አንተ ብቻ ነህ። ብዙ ተናጋሪዎች ተናግረው ሄደዋል። ብዙ ተናጋሪዎች ተናግረው ሞት አሸንፏቸዋል። አንተ ግን የትንሣኤ ጌታ የዘላለም አምላክ እግዚአብሔር ዛሬም በመካከላችን ትናገራለህና በጌታ በኢየሱስ ስም እባክህ ለልባችን እንድትናገረን እንጸልያለን። ጌታ ሆይ ለውስጣችን እንድትናገረን፣ ምናልባትም ጌታ እግዚአብሔር አምላክ ሆይ የተሰበረ ነገር ካለን የሚጠግን፣ የታሰረ ነገር ካለ የሚፈታ እግዚአብሔር አምላክ ሆይ በጥያቄ ውስጥ እግዚአብሔር ሆይ ያለን ጥያቄያችንን የሚመልስ አቅጣጫን ሊያሳየን የሚችል አንተ ከኛ የምትፈልገው ምን እንደሆነ ሊነግረን የሚችል ወደ የዘላለሙ ሐሳብና የዘላለሙ አጀንዳ ውስጥ ጌታ እግዚአብሔር ሆይ ገብተን ካንተ ጋር አብረን እንድንሄድ በቀረው በዚህ በጥቂቱ ዘመናችን አንተ ከኛ የምትፈልገውን እርሱን ብቻ አድርገን ካንተ ጋር ጌታ ሆይ ያለንን ህብረት እግዚአብሔር ሆይ አጠንክረን እንድንመላለስ እንድናገለግል በጌታ በኢየሱስ ክርስቶስ ስም በቃልህ እውነት እንድታገኘን እንጸልያለን። እግዚአብሔር አምላክ ሆይ አንተ ስትናገር እውነት ትናገራለህ። አንተ ስትናገር እግዚአብሔር አምላክ ሆይ አትዋሽም። ሐሰት ይናገር ዘንድ እግዚአብሔር ሰው አይደለም ተብሎ እንደተጻፈ በኢየሱስ ክርስቶስ ስም ተናገረን። ዛሬ ደግሞ ጌታ እግዚአብሔር አምላክ ሆይ ለቤተ ክርስቲያን በአደራ የተሰጣትን ተልኮ እርሱ ላይ ትኩረት ሰጥተን ጌታ እግዚአብሔር ሆይ መነጋገር እንድንችል፣ ለብዙዎች ጌታ እግዚአብሔር አምላክ ሆይ ማድረስ እንድንችል፣ ዝማሬያችን እሱ፣ ስብከታችን እርሱ፣ ጸሎታችን እርሱ፣ እያንዳንዱ እንቅስቃሴያችን እርሱ እንዲሆን በጸጋህ እንድትረዳን እንጸልያለን። ስለሰማህን እናመሰግንሃለን። ክብር ለአንተ ይሁን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። አሁን ያነበብኩላችሁ የመጽሐፍ ቅዱስ የሐዋርያት ሥራ ምዕራፍ 13 ከቁጥር 1 እስከ 4 ያለውን ስንመለከት በተለይ የአሕዛብ የመጀመሪያና ለሌሎች አብያተ ክርስቲያን መተከል ምክንያት የሆነችው የአንጾኪያ ቤተክርስቲያንና መሪዎች አገልጋዮች ጌታን በማምለክ ላይ ያሉ የእግዚአብሔርን የልብ ሐሳብ የእግዚአብሔርን የልብ አጀንዳ ምን እንደሆነ ከመንፈስ ቅዱስ ድምጽ ሊሰሙ በጸሎት እየተጉ እያሉ የጌታ መንፈስ መለኮት የሆነውን የጌታ መንፈስ የሰው ልብንና ኩላሊትን ሊመረምር የሚችለውን የጌታ መንፈስ በመካከላቸው ድምጹን ይዞ መጣ። በማንም የማይከለከል የእግዚአብሔር መንፈስ እንደዚህ አለ፣ ጳውሎስና ሲላስ ለጠራኋቸው ሥራ ለዩልኝ አለ። የሚገርም ነው።
በጣም ስመጥር የተባሉ እነ ጴጥሮስ አሉ፣ ሌሎችም ደግሞ አሉ። ነገር ግን እዛ ቦታ ላይ ሳኦልና በርናባስ ለጠራዋቸው ሥራ ለዩልኝ። የሚገርመው ነገር ሳኦል በሐዋርያት ሥራ ምዕራፍ 9 ቁጥር 15 ላይ ሐናንያ አንድ ነገር አቅርቦ ነበር። ጌታ ሆይ ይሄ ሰው እኮ ሳይለወጥ በፊት እኮ ቅዱሳንን ያሳደደ እስከ ሞት ድረስ ያሳደደ ቢችል ደግሞ አስሮ አስገርፎ ቢችል ደግሞ ለማስገደል ከካህናት አለቆች ስልጣን የተሰጠው ሰው ነውና እንዴት ለዚህ ሰው ጸልይ ትለኛለህ አለው። ወገኖቼ እግዚአብሔር ከለወጠ ለወጠ ነው። በርካታ ታሪክ የነበራቸው መልካም ያልነበረ ታሪክ የነበራቸው ሰዎች ዛሬ እግዚአብሔር አምላክ ለውጧቸው ለሌላ መፍትሄ የሆኑ ለሌላው ጨለማ መብራት ምክንያት የሆኑ በርካታ ሰዎች አሉ። ጌታ ኢየሱስ ክርስቶስ ለሐናንያ እንደዚህ ነው ያለው፣ ተው የትላንትናው ሳኦል አይደለም፣ አሁን ተለውጧል። አሁን በተለወጠ ማንነቱ ያገለግላል። በአሕዛብና በነገስታት በእስራኤል ልጆች ፊት ስሜን ይሸከም ዘንድ ለራሴ የለየሁት የክብር ዕቃ ነው አለ። ሃሌሉያ ሃሌሉያ አሜን። እግዚአብሔር የሚጠቀምብን የክብር ዕቃዎች ያድርገን። ወገኖቼ ብዙ የክብር ዕቃዎች አሉ፣ ብዙ ነገር ልናስቀምጥባቸው የምንችል። እግዚአብሔር ግን እኛን የክብር ዕቃ አድርጎ ይጠቀምብን። ለዚህ ነው ሐዋርያው ጳውሎስ እንደዚህ ያለ፣ የኃይሉ ታላቅነት ከእግዚአብሔር እንጂ ከሰው እንዳይደለ ሊያሳውቅ ክቡር መዝገብ ወንጌል በሰው ውስጥ አኖረ ይላል ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 7። ለምን ሸክላ በሆነ ልክ ሊሰበር እንደሚችል ሊጠፋ እንደሚችል በሚታሰብ በዛ በተመሰለ የሰው ልጅ ውስጥ ክቡር የሆነ ወንጌል ለምን አስቀመጠ ስትሉ የኃይሉ ታላቅነት ከኛ ሳይሆን ከእግዚአብሔር እንደሆነ እንዲታወቅ ነው። እግዚአብሔር የትኛውም ነገር በእኛ ቢሰራ፣ እግዚአብሔር የትኛውም ነገር በእኛ ቢገልጥ፣ እግዚአብሔር የትኛውም ነገር በእኛ ቢያሳይ ተገልጦ የሚታየው የእግዚአብሔር ታላቅነት ነው፣ የእግዚአብሔር ኃያልነት ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። ስለዚህ መንፈስ ቅዱስ ለዩልኝ እነዚህ ሰዎች አለ። በጣም የሚገርመው ነገር እነዚህ ሰዎች ለዩልኝ ብሎ መንፈስ ቅዱስ ሲናገር ወደ ኋላ ማለት አልቻሉም። ለምን አላሉም? እንዴት ይሆናል አላሉም። ጌታ መንፈስ ቅዱስ እንታዘዛለን አሉ። እጃቸውን ጫኑና ለአገልግሎቱ ለዩዋቸው። ለምን አይነት አገልግሎት? ለሚስዮናዊነት አገልግሎት። ለምን አይነት አገልግሎት? ወንጌል የማድረስ አገልግሎት። ብርሃን የሆነውን ወንጌል ወደ ጨለማው ምድር ይዘው እንዲሄዱ የሚያደርግ አገልግሎት። ያልተደፈሩ ግዛቶች በወንጌል ጉልበት በወንጌል ኃይል እንዲደፈር የሚያደርግ አገልግሎት። ለዘመናት በብዙ እስራት የታሰሩ ሰዎች እስራታቸውን የሚፈታ አገልግሎት። የሞት አዋጅ የታወጀባቸው ሰዎች የሞትን አዋጅ ገልብጦ ሕይወት የሚዘራ አገልግሎት። ለጠራኋቸው ሥራ ለዩልኝ። ለሌላ ለምንም ነገር አልነበረም፣ ለወንጌል ነበር። ወንጌል ይናገሩ ዘንድ ወንጌል ይሰብኩ ዘንድ ነበር። እነሱም ታዘው ወጡ። ወንጌል ከአይሁድ ምኩራቦች ጀምሮ ወደ አሕዛብ እስካሉ ድረስ ሄዱ። በጣም የሚገርመው ነገር ጌታ ከነርሱ ጋር ስለነበረ በአገልግሎታቸው ትላልቅ ተአምራቶች ይሆኑ ነበር። በልስጥራ አንድ ታምር ሆነ። ወንጌል እየሰበኩ እያሉ አንድ ከናቱ ማህፀን ጀምሮ አንካሳ የነበረውን ሰው እንደሚድን እምነት እንዳለው ሳኦል ባወቀ ጊዜ እንደዚህ አለ፣ አንተ ሰው ተነስና በእግር ቁም አለው። ቀጥ ብለህ ቁም አለው። ከዛ ይህንን ቃል በተናገረበት በዛው ቅስፈት ተነስቶ በእግሩ ቆመ። ከዛ በኋላ በአካባቢ ያሉ ሰዎች እንደዚህ አሉ፣ አማልክት ሰው መስለው ወደኛ ወርደዋልና እንሰዋላቸው አሉ።
ነገር ግን አልፈቀዱም። ቶሎ በጩኸት አስተዋቸው። እኛ ሰው ነን፣ በእኛ ውስጥ የሚሰራ ግን እግዚአብሔር ነው አሉ። ወገኖቼ እግዚአብሔር ይህን ተልእኮ ሊያሳካ መላእክትን አልመረጠም፣ መላእክትን አልጠራም። ብዙ ቁጥር ኃይል የተሞሉ ከሰው በጣም በፍጥነት በብዙ ፍጥነት መሄድ የሚችሉ ከሰው በላይ አቅም ያላቸው መላእክት ቅዱሳን መላእክት እያሉ ሊጠቀምብን የፈለገው እኔና እናንተ ነው። ያከበረን እኔና እናንተ ነው። ጌታ ኢየሱስ ለመልአክ አይደለም ተልእኮውን ትቶ ይሄደው፣ ለኔና ለእናንተ ነው። ባንወጣውስ? ለጌታ ኢየሱስ አገልግሎቱን ትቶ ሲሄድ አንድ ጥያቄ ቀረበለት አሉ። ጌታ ኢየሱስ መላእክት ነው ያቀረቡለት። ተልእኮውን ፈጽመሃል፣ አንተ ልትሰራው ያለው ግን ቀሪ ስራ አለ። ይህንን ቀሪ ስራ ለማን ትተኸው መጣህ? ለደቀ መዛሙርቶቼ፣ ለተከታዮቼ፣ ለወንድና ለሴት ልጆቼ። እነሱ ይህንን አደራ ባይወጡትስ ምንም ማድረግ አልችልም አለ። መልአክ ልካለሁ አላለም። ለዚህ ነው እስከ ዓለም ፍጻሜ ድረስ ሁሉ ጊዜ ከእናንተ ጋር ነው ያለ። እንግዲህ እነዚህ ሐዋርያት ተልከው ሄዱ፣ ወንጌልን አደረሱ። ብዙ ሰዎች በወንጌል አመኑ፣ ደቀ መዝሙር አደረጉ። ያመኑት አጸኗቸው፣ ያመኑት ጎበኟቸው፣ ያመኑት አጽናኗቸው። ስራቸው በዛ መልክ ቀጠለ። ይሄ አደራ ወደኛ መጣ። ዛሬም ያለችው ቤተክርስቲያን እኔና እናንተ ወንጌል ማዳረስ ያለብን ለምንድን ነው? አንድ አራት ነጥቦች አነሳለሁ። የመጀመሪያው እኔና እናንተ ወንጌል ልናደርስ የሚገባን ወይም ወንጌል ማዳረስ ያለብን ወይም ወንጌል የምንሰብክበት ምክንያት እግዚአብሔር ፍቅር ስለሆነና ሰዎች ሁሉ እንዲድኑ ስለሚፈልግ ነው። እግዚአብሔር ፍቅር ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 እንደዚህ ይላል፣ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁ እስኪሰጥ ድረስ ዓለምን እንዲሁ ወዷል። ዓለምን እንዲሁ ወዷል። እግዚአብሔር ሁሉ ጊዜ ወደድኳችሁ ይላል። ለምን ወደድከን ብትሉት ወይም ደግሞ እንዴት ወደድከን ብትሉት በዘላለም ፍቅሬ ወድጄሃለሁ፣ በዘላለም ፍቅሬ ወድጃችኋለሁ። ታዲያ በዘላለም ፍቅሬ እንደወደድከን ማረጋገጫው ምንድነው? በዘላለም ፍቅሬ እንደወደድኳችሁ ዝም ብሎ ወደድኳችሁ ማለት አይደለም ማረጋገጫው። ዝም ብሎ ንግግር አይደለም ማረጋገጫው። ማረጋገጫው ግን አንድ ልጄ ኢየሱስ በመስቀል ላይ ስላንተ ሊሞት አሳልፌ ሰጥቻለሁ። እንደወደድኩ ማረጋገጫው ይሄ ነው። አንድ ልጄ ኢየሱስ ሲሞት ጀርባዬን ሰጥቼዋለሁ፣ ሙት በመስቀል ላይ ብየዋለሁ። አንተ ካልሞትክ ዓለም አትድንም፣ አንተ ካልሞትክ የሰው ልጅ አይድንም ብያለሁ። የተከፈለልን ዋጋ ምን ያህል እንደሆነ ታውቃላችሁ? የሰው ዋጋ ስንት ነው? ምን ይነግረኛል? ትሪሊየን፣ ቢሊየን፣ ኳትሪሊየን፣ ሚሊየን ስንት ነው? ስንት አወጣለሁ እኔ አሁን ሲገምቱኝ? እንደው ከነሱፌ ብትገምቱም ስንት አወጣለሁ? ስንት አወጣለሁ? ስንት አወጣላችሁ እናንተ? ዋጋችሁ አይተመንም። ዋጋችሁ የክርስቶስ ደም ብቻ ነው። አሜን። በዋጋ ተገዝታችኋልና የራሳችሁ አይደላችሁም። የተገዛችሁበት ዋጋ የክርስቶስ ደም ነው። ደም ሳይፈስ ስርየት የለም። ደም ፈሰሰ። በእኛና በእግዚአብሔር መካከል የነበረው የጥል ግድግዳ ፈረሰ። እኛና እግዚአብሔር ተገናኘ። ለዚህ ነው ዮሐንስ ወንጌል ምዕራፍ 15 ቁጥር 13 እንዲህ ይላል፣ እግዚአብሔር እንዲሁ እንደወደደን ፍቅሩን ለምን እንደገለጠልን እንዴት እንደገለጠልን ሲናገር ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር የለም። ኢየሱስ ከዚህ የበለጠ ፍቅር ምን አለ? ነፍሱን ሰጠን እኮ። እንግዲያውስ እሱ ነፍሱን ሰጠን፣ እኛ ምንድነው የምንሰጠው? ወይ ጉድ! ነፍሱን እኮ ለሰጠን ጌታ ወርቃችን ያሳዝነናል።
ነፍሱን ለሰጠን ጌታ ጊዜያችን ያሳዝነናል። ነፍሱን ለሰጠን ጌታ ቤታችን፣ መኪናችን አለን የምንለው ነገር ያሳዝነናል። ወገኖቼ አንድ ነገር ልንገራችሁ፣ እኛ ባላደራ እንጂ ባለ ሀብቶች አይደለንም። እኛ ባላደራ ነን። ከሰውነታችን ጀምሮ ባደራ ነው የተሰጠን። ይሄ ሰውነት አንድም የአካል ክፍል በውስጥም በውጭም የሚታይ የአካል ክፍል የኔ አይደለም። የኔ ነው የሚለኝ ሰው አለ? እኔ ነኝ የሰራሁት፣ የኔ ነው። ጥፍሬ የኔ ነው፣ ጣቴ የኔ ነው፣ እጆቼ እግሮቼ የኔ ናቸው፣ አይኖቼ፣ አፍንጫዬ፣ ምላሴ፣ ከንፈሬ፣ የትኛውም የአካል ብልቴ የኔ ነው የሚል አለ? የኛ አይደለም፣ የእግዚአብሔር ነው። ባደራ ተሰጠን። ጠብቀው፣ በንጽህና ተንከባከበው፣ መግበው። ባደራ የሰጠውን ሰውነት ቢጎሳቆል ወዮልህ፣ ጠይቀሃለሁ። አንዳንድ ሰዎች ባደራ የተሰጣቸውን ሰውነት አውቀውም ሳይሆን ሳያውቁ ያጎሳቁሉታል። ተጠያቂዎች ነን ወገኖቼ። የኛ አይደለም፣ ባደራ የተሰጠን ነው። እግዚአብሔር ይከብርበት ዘንድ የክብሩ ማደሪያዎች ነን፣ የመንፈሱ መኖሪያዎች ነን። አንዳንድ ሰዎች እንደዚህ ይላሉ፣ እኔ የውጭ ሰውነቴ የፈለገ ቢሆን ምን አገባኝ፣ ውስጤ ነው እንጂ እግዚአብሔር የሚያየው። መንፈስ ቅዱስ የሚያድርበትን ቤተ መቅደስ እግዚአብሔር ግድ የማይለው ይመስላችኋል? ግድ ይለዋል። ይሄ ቤተ መቅደስ በአግባብ እንዲጠበቅ እግዚአብሔር ይፈልጋል። በአግባብ ጸጉራችንን እንድናስተካክል፣ በአግባብ ልብሳችንን እንድንለብስ፣ በአግባብ እንድንመግበው፣ በአግባብ ንጽህናችንን እንድንጠብቅ በአግባብ ይፈልገዋል። እኛ የእግዚአብሔር ስለሆነ እና እሱ ነፍሱን ከሰጠን ለምን ያሳዝነናል? እኛ ስንመጣ ራቆታችን መጣን። ምንም አልነበረንም። ምንም ሁሉም ነገር የሰጠን እሱ ነው። ሁለት ጊዜ ባዶአችን እንሆናለን፣ ራቁታችን። አንድ ስንወለድ፣ ሁለተኛው ስንሞት። የትኛውም ነገር አለን የምንል 10 ከ10ም በላይ አካውንት የምናስቆጥር 3-4 ቤት 3-4 መኪና የምናስቆጥር እንኳን ብንኖር እግዚአብሔር ይመስገን ስለሰጠን ሀብት በጣም ልናመሰግን ይገባል። ለወንጌል ነው የሰጠን። ግን ይዘነው አንሄዱ። እንጠቀምበት እንጂ ወንጌል እንስራበት እንጂ ጌታ ይክበርበት እንጂ እሱ ይደሰትበት እንጂ ብልና ዝገት በማይጠፋው ሌባም ሰርቆ በማይወስደው ቆፍሮ በማይወስደው ቦታ ሀብታችን እናከማች እንጂ በሰማያዊው ስፍራ አንድ ቀን መዳናችን በጸጋ ቢሆንም እንኳን ሽልማታችን ግን በአገልግሎታችን ትጋት ነው። ሽልማታችን ግን በታማኝነታችን ብዛት ነው። አንዱ ጌታ አክሊልን አሸክሞት ሲሄድ ምናልባት አንዳንዶቻችን ባዶአችን እንዳይሸኘን። እነሱ ሰዎች እንደዚህ ነው፣ ቆይ ያገለግላል፣ ኧረ እባክህ አገልግል፣ ቆይ ያገለግላል፣ ኧረ እባክህ ጊዜው እየሄደ ነው፣ ቆይ ያገለግላል። እንደዛው እያሉ በሞት ይሸኛሉ። ወጌታ ፊት ሲቀርቡ ማን ነበር ያገለገልከው? ዘመንን ሁሉ አንተ እኮ ነው ያገለገልከው። እኔን መቼ አገለገልከኝ? እኔ መቼ ተጠቀምኩብህ? ልጠቀምብሽ ስፈልግ ለመቼ ፈቃደኛ ሆንክልኝ? መቼ ፈቃደኛ ሆንሽ? በቃ ዘመኑን ሁሉ አንተ አገልግለዋል፣ ከኔ ዘንድ ምንም ብድራት የለህም ሊለን ይችል ይሆናል። ጌታ ግን ነፍሱን ሰጠ። ሮሜ መልእክት ምዕራፍ 5 ላይ ሄዳችሁ ቁጥር 6 ቁጥር 7 ቁጥር 8 ስታነቡ እንደዚህ ይላል፣ ስለ ጻድቅ ሰው የሚሞት በጭንቅ ይገኝ ይሆናል። ስለ ቸር ሰው የሚሞት ምናልባት የሚደፍር ሊገኝ ይችላል። ኢየሱስ ግን ደካሞች ሳለን ገና ኃጢአተኞች ሳለን ስለማን ሞተ? ስለኛ ሞተ። ለምን ሞተ? እግዚአብሔር ለኛ ያለውን ፍቅር ምን ያህል ታላቅ እንደሆነ ጽኑ እንደሆነ ያሳየንና ያረጋግጥልን ዘንድ ሞተ። ኢየሱስ ከኔና ከናንተ በስተቀር በመልኩና በአምሳሉ ከፈጠረው ከሰው ልጅ በስተቀር ለማን ሞተ? ሰው ምን ያህል ክቡር እንደሆነ እግዚአብሔር እንዳከበረን ምን ያህል እግዚአብሔር ስፍራ እንደሰጠን ታውቃላችሁ? ስለዚህ ወንጌል መሰበክ ያለበት እግዚአብሔር የፍቅር አምላክ ስለሆነ ሰዎች ሁሉ እንዲድኑ ስለሚፈልግ ነው። ወንጌል ሰዎችን የማዳን ጉልበት አለው።
የትኛውም ጉልበት ሊሰራው የማይችለው እስራት ወንጌል ይፈታዋል። የትኛውም ኃይል ሊፈታው የማይችል የትኛውም ኃይል ሊሰብረው የማይችል ጉልበት ወንጌል ይሰብረዋል፣ አሸንፎት ይገባል። በመናፍስቱ ዓለም ማሸነፍ የምንችለው በጦር መሳሪያ ብዛት አይደለም፣ በወንጌል ነው። ድቅድቁን ጨለማ ሰብረን የምንገባው። እኔ በተወለድኩበት አገር በሰባት ቤት ጉራጌ ምድር ውስጥ በርካታ ባዕድ አምልኮች ነበሩ። በርካታ አንድ ግለሰብ ብቻ ወንጌል ይዞ ገባ። አሁን በኮልፌ መካነ ኢየሱስ ማህበረመናን እናት ማህበረመናን ሆና በሷ ስር ያሉ ሁለት ሰበካዎች ተቋቁመው 39 ማህበረመናን አካባቢ ደርሰዋል። ክብር ለጌታ ይሁን። ያንን ድቅድቅ ጨለማ ገፈፈው ገባ። ብዙ ሰዎች ያመልኩት የነበረው መጠቀሚያ መሳሪያ የነበረው ነገር አወጡ፣ ሰበሩ። ለባዕድ አምልኮ ያውሏቸው የነበሩ ሊጠቋቸው የሚችሉ ነገሮች ደግሞ ዋጇቸው ለወንጌል። ወንጌል ጉልበት አለው። ወንጌል ኃይል አለው። ሐዋርያው እንዲህ ብሎ ተናገረ በሮሜ 1 ቁጥር 16 እንዲህ አለ፣ በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለምን ነውና ለማዳን ነውና አለ። ጳውሎስም በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 እንዲህ አለ፣ የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድን ግን የእግዚአብሔር ኃይል ነው። በዛው ምዕራፍ ቁጥር 23 ላይ ጳውሎስ እንዲህ አለ፣ አይሁድ ምልክትን ይለምናሉ፣ የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን አለ የተሰቀለውን ክርስቶስ እንሰብካለን አለ። አሜን አሜን። ካሳንቺስ ኡራኤል አሁን እድል ልታገኝ ነው። ብዙዎች ከተለያየ አቅጣጫ ሊመጡልሽ ነው። በሩ ተከፍቶልሻል። ካሳንቺስ ኡራኤል አንቺ ግን የተሰቀለውን ክርስቶስ ስበኪ። ሃሌሉያ። ወንዶች ልጆች፣ ሴቶች ልጆች፣ አገልጋዮች፣ መሪዎች የተሰቀለውን ክርስቶስ እንዲሰበክ ሁኔታዎች አመቻቹ። ጥርጊያ መንገድ አዘጋጁ። መጥቷል። ኢየሱስ ሊሰራ መጥቷል። መልካም ሊያደርግ መጥቷል። ባይገባንም ቢገባንም ነገሮች ሁሉ ለመልካም ናቸው። ለለነ ሁለተኛ ቆሮንቶስ ምዕራፍ 4 ላይ እንዲህ አለ ሐዋርያ ጳውሎስ ቁጥር 5 ላይ እንደዚህ አለ፣ ራሳችንን አንሰብክምና ኢየሱስ ክርስቶስ ኢየሱስ ጌታ እንደሆነ እንሰብካለን አለ። እናንተ ሐሰተኛ አስተማሪዎች ስሙ፣ እኛ ራሳችንን አንሰብክም። የተለየን ለወንጌል ነው፣ የተለየን ለእውነት ነው። ወንጌል ብቻውን ይቆማል። ወንጌል ብቻውን ይሰራል። ወንጌል ብቻውን ያድናል። ወንጌል ብቻውን ይለውጣል። ወንጌል ብቻውን ይፈታል። ወንጌል ብቻውን ይማርካል። ወንጌል ኢየሱስ። ራሳችንን አንሰብክም፣ ክብራችንን አንሰብክም፣ ገንዘብ አንሰብክም፣ ዕውቀት አንሰብክም፣ ዘራችን አንሰብክም። እኛ ግን ክርስቶስን እንሰብከዋለን። ዛሬ ብዙዎች ክርስቶስን ትተው ክርስቶስን እንደ ኮት አውልቀው አስቀምጠውት ራሳቸው ይሰብካሉ። አቤት ሲያዝንባቸው፣ አቤት ሲታዘባቸው። በእግዚአብሔር በጉባኤ መካከል በእግዚአብሔር በደሙ በተዋጁ ልጆች መካከል በተቀደሰው ምስባክ ቆሞ ራሱን የሚሰብክ ራሱን የሚያክ አረ ምን ጠፍቶ ከዚህ ወንጌል የእግዚአብሔር ቃል ውስጥ ምን ጠፍቶ? ሐዋርያው ጳውሎስ እንደዚህ አለ በኤፌሶን ምዕራፍ 3 ቁጥር 7 ፍለጋ የሌለውን የክርስቶስ ኢየሱስ ባለጠግነት ለአሕዛብ ሁሉ ይሰብክ ዘንድ ምስጢር የሆነውን ክርስቶስ ኢየሱስ ለሰው ልጆች ሁሉ እናገር ዘንድ ከሁሉም ለማንሰው ለኔ ሃሌሉያ ስጦታን ሰጠኝ አለ። ሳይገባኝ ምንም ሳይኖረኝ እኔ እኮ ከሁሉም የማንስሰው ራሱን በትህትና ሲያቀርብ እኮ ነው። ግን አገልጋይ አረገኝ፣ ስጦታ ሰጠኝ፣
ሳይገባን ስጦታ የሰጠን ስንቶች ነን እዚህ ውስጥ ያለን? ለምን ሰጠን? ፍለጋ የሌለውን ወሰን የሌለውን የክርስቶስ ባለጠግነት። ሁሉም ነገር ክርስቶስ ጋር አለ። አሜን። ክርስቶስ ቤታችን ስላለ፣ ክርስቶስ እኛ ውስጥ ስላለ፣ ሁሉም ነገር እኛ ዘንድ አለ። ክርስቶስ አለና ጉለት ሲደመር ኢየሱስ 100% ሙሉ። አንዳንድ ሰው ያዝናል፣ ያለቅሳል። ቤቴ ምንም የለም፣ ቁሳቁሱ ጎደለ፣ እንዲህ አይነት ጎደለ። አዎ እንደ ሰው መሰረታዊ ነገር ያስፈልገናል። ግን አይዟችሁ፣ እኔ ዛሬ ልንገራችሁ፣ ሁሉም ባለጠጋ የሆነው ክርስቶስ እኛ ቤት አለ። ሃሌሉያ! እርሱ ጋር ምን ጎሎ ወገኖቼ? ሁሉም ሙሉ የሆነው የእግዚአብሔር ቃል መጽሐፍ ቅዱስ እኛ ቤት ውስጥ አለ። ስለዚህ እሱ የፍቅር አምላክ ስለሆነ ሰዎች ሁሉ እንዲድኑ ስለሚፈልግ ወንጌል መሰበክ አለበት። የሚስዮናዊነት አገልግሎት ትኩረት ሊሰጠው ይገባል። ሁለተኛ ወንጌል የምናዳርሰው ለምንድን ነው? የሰው ልጆች ስለጠፉ ነው። በምን ጠፉ? በኃጢአት ምክንያት ጠፉ። የሰው ልጆች አዳም መጀመሪያ የእግዚአብሔር ነበረ። ላይሞት ተፈጥሮ ነበር። በገነት እንዲኖር ተፈጥሮ ነበር። ግን የእግዚአብሔር ቃል ትእዛዝ ተሰጥቶት ሳለ ተላለፈ። በተላለፈ ቀን ከእግዚአብሔር ተለየ። መንፈሳዊ ሞት፣ ስጋዊ ሞት፣ የዘላለም ሞት በሰው ልጆች ላይ ነገሰ። አዳም ከኤደን ተባረረ። እግዚአብሔር ግን የፈጠርኩትን የሰው ልጅ አንድ ዕድል ልስጠው አለ። ዘፍጥረት 3:15 ላይ የተስፋ ቃል ሰጠ። በአንተና በሴቲቱ መካከል፣ በዘርህና በዘረዋ መካከል ጠላትነትን አደርጋለሁ። እርሱ ራስን ይቀጠቅጣል፣ አንተ ሰኮናውን ትነክሳለህ። ደብል ፉልፊልመንት። ሁለት ተስፋ ነው፣ ሁለት ፍጻሜ ነው። አንዱ ይሄ ሰይጣን የተጠቀመበትን እባብ የሰው ልጅ ባገኘው ቀን ሁሌ ቀጥቅጦ ይገለዋል። ዱላ ይፈልጋል ገና ሲያገኘው። እሱም ገና ሲያገኘው ምላሱ ያወጣል መርዙ ሊረጭ ዛሬም ድረስ። ሁለተኛው ግን በመስቀል ክርስቶስ ኢየሱስ ሰይጣንን ድል ነስቶታል። ክብር ለእግዚአብሔር ይሁን። ከዛ በኋላ መንገዱን ሁሉ እየጠበቀ በክርስቶስ መጣ። ልክ ዘፍጥረት 12:3 ላይ የምድር ነገዶች ሁሉ በዘርህ ይባረካሉ አለው ለአብርሃም። ያ የተስፋ ቃል ለኔና ለእናንተ ደረሰ። ጌታ ኢየሱስ በሉቃስ ወንጌል ምዕራፍ 19:10 ላይ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል ይላል። ቲቶ 2:11 ዓለምን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል፣ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። በእርሱ የማያምን ስለሚጠፋ እግዚአብሔር አንድያ ልጁ እስኪሰጥ ድረስ ዓለምን ወዷል። ስለዚህ በክርስቶስ ኢየሱስ የማያምኑ ሰዎች የጠፉ ሰዎች ናቸው፣ የተለዩ ሰዎች ናቸው። ሁለተኛ ቆሮንቶስ ምዕራፍ 4 ላይ ስትሄዱ ስትመለከቱ ቁጥር 4 አካባቢ እንደዚህ ይላል፣ ወንጌላችን የተከደነባቸው ለሚጠፉት ነው። ብርሃን ይብራ ያለውን እግዚአብሔር ብርሃን አብርቶ እያለ የብርሃኑን ወንጌል በእኛ ውስጥ ተቀምጦ እያለ ግን ይህንን እውነት እንዳይቀበሉት የዚህ ዓለም ገዢ የልቦናቸውን ሐሳብ ምን አረገ ይላል? አሳወረ ይላል። አንድ ጊዜ አንድ ሰው ጀልባ ሰርቶ ነበር። በጣም የሚያምር ጀልባ፣ ትንሽዬ ጀልባ፣ መጫወቻ የምትሆን ጀልባ ሰራ። ከሆነ ጊዜ በኋላ ማን እንደወሰደው አይታወቅም፣ አጣት። በጣም ይወዳታል። ከዛ አንድ ቀን ባህር ማዶ ሄዶ ለሆነ ጉዳይ ሲሄድ አንድ ባለ ሱቅ እዛ ሱቁ ላይ አስቀምጦት አገኘ። እንዴ ከየት አመጣሃት? እቺ ጀልባ እኮ የኔ ነች፣ እኔ ነኝ የሰራኋት፣ ከየት አምጥታት ነው? ባለ ሱቁ እንዲህ አለ፣ አዎ ያንተ ልትሆን ትችላለች። ትላንት ያንተ ነበረች፣ አሁን የኔ ነች። ስለዚህ አሁን የራስህ ልታደርግ ከፈለክ ግዛት አለው። መልሰህ የራስህ ልታደርጋት ከፈለክ ይሄን ያህል ገንዘብ አውጥተህ ግዛት አለው። ከዛ አላንገራገረም። በጣም ስለሚወዳት የራሱም ስለነበረች ባለ ሱቁ የጠየቀውን ገንዘብ ከፍሎ ወሰዳት። እኔና እናንተ መጀመሪያ የእግዚአብሔር ነበር፣ በኃጢአት ምክንያት ጠፋን። ደግሞ መልሶ በልጁ በክርስቶስ ገዛን፣ የራሱ አረገን።
አሜን። ሃሌሉያ ሃሌሉያ። አሁንም የራሱ ሊያረጋቸው ያሉ ሰዎች በውጭ አሉ። ማን ይድረስልን የሚሉ በውጭ አሉ። አንዳንዴ አውቀንም ሳናውቅም ጫት የምናደርስላቸው በውጭ አሉ። አንድ ጊዜ ኬንያውያን እንዲህ ያሉ፣ እናንተ ኢትዮጵያውያን ወንጌል ለኛ ታደርሳላችሁ፣ ለአፍሪካ ታደርሳላችሁ ብለን ስንጠብቅ እናንተ ጫት ለኛ ታደርሱልናላችሁ አሉ። ጫት ለኛ ታደርሱልናላችሁ። ዓለም ኢትዮጵያን ይጠብቃል። ዓለም አንተን ይጠብቃል። ዓለም እኔን ይጠብቃል። መኝታው ምንድነው? መንፈሳዊ መኝታው እንቅልፉ ምንድነው? መንፈሳዊ ዝምታው ምንድነው? በዓለማችን ብዙ ጊዜ መንፈሳዊ መነቃቃቶች ተነስተዋል። አሜሪካ ውስጥ ተነስተዋል፣ እንግሊዝ ሀገር ውስጥ ተነስተዋል። አሁን የሚጠበቀው አፍሪካ ነው። ከአፍሪካም የምትጠበቀው ኢትዮጵያ ነች። ኢትዮጵያ ነች። ምን እየሰራን ነው? ሰዎች ስለጠፉ ነው ወንጌል መስበክ የሚገባ ነው። ሶስተኛ ወንጌል የምናዳርሰው ለምንድን ነው? የክርስቶስ ትእዛዝ ስለሆነ ነው። ትእዛዝ አድርግ የሚል ትእዛዝ ወይም እንዲህ አታድርግ የሚል ትእዛዝ። ይሄ ትእዛዝ ግን አድርግ የሚል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከትንሣኤ በኋላ ለደቀ መዛሙርት የሰጣቸው አሁን በወንጌል ክፍል ሲነበብልን የሰማ ነው። ስልጣን በሰማይና በምድር ተሰጠኝ፣ እንግዲህ ሂዱ አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃቸዋቸው የነገርኳችሁን እንዲጠብቁ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው፣ እነሆ እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ። በሰማይና በምድር ሙሉ ስልጣን የተሰጠው ጠቅልሎ የሚገዛ ጌታ የኔና የእናንተ ጌታ ነው። ሃሌሉያ ሃሌሉያ ሃሌሉያ። ትእዛዝ ተሰጠ። ምን በሉ? ሂዱ። ሰዎች እንደናንተ ጋር እስከሚመጡ ጠብቁ አይደለም፣ ሂዱ። ዛሬ አንዳንዶች እንደዚህ ይላሉ፣ በቃ እዚሁ እየተሟሟቀን እዚሁ ተአምራት እየሆነ እዚሁ ሰዎች ይምጡ እንጂ እኛ አንሄድም። ወገኖቼ ሂዱ ነው የተባለው። የታምራቶች ሁሉ ታምራት የሰዎች መዳን ነው። ቤተ ክርስቲያን ትልቁ ነገሯ እየዘነጋች ነው አሁን ያለችው። ሂዱ፣ አጥምቁ፣ ስበኩ፣ ደቀ መዛሙርት አድርጉ። ይሄ ትእዛዝ ነው። ፊት እህታችን እንዴት እንደተረከችው ስለ ዮናስ ጌታ አብዝቶ ይባርክሽ። በእውነት ውስጤ በደንብ ነው ሐሴት ያደረገው። በደንብ አገላብጬው ነው ያጠናሁት ያንን ክፍል። በደንብ አድርጌ ነው ጊዜ ቢበቃኝ ኖሮ ልሰብከው የምችለው። ግን በአንቺ በኩል እግዚአብሔር በአንድም በሌላም ይናገራልና በአንቺ በኩል አፍ ሆኖ ስለመጣ የአምላኬ ስም የተመሰገነ ይሁን። ይባርክሽ። ከዚህም ባለፈ ለትውልድ በረከት ያድርግሽ። የመፍትሄ ሰው ያድርግሽ። እረ ይጠቀምብሽ። በሮች ይከፈቱልሽ። የእግዚአብሔር አብሮነት ይከተልሽ። በጌታ በኢየሱስ ክርስቶስ ስም የእግዚአብሔር የመለኮት አጀንዳ ማስፈጸሚያ መሳሪያ እንደ ሳኦል ሁኚ በኢየሱስ ክርስቶስ ስም። ታውቃላችሁ ዮናስ እግዚአብሔር የሰጠው ተልእኮ ሌላ፣ የራሱ ተልእኮ ሌላ። እግዚአብሔር ባላለው ቦታ የተገኘ ሰው ነቢዩ ዮናስ። ነነዌ ሄድና ስበክ፣ እሱ ግን የተገኘው ተርሴስ ላይ ባለመታዘዙ ምክንያት ተልእኮ ተሰጥቶታል። ሂድ ተብሏል፣ ስበክ ተብሏል። የነነዌ ክፋት ወደ እኔ ወጥቷል ተብሏል። የነነዌ ክፋት እኮ ምን ያህል እንደሆነ እናንተ ዮናስ መጽሐፍ ላይ እኮ አልተዘረዘረም። ናሆም መጽሐፍ ግቡ። ናሆም መጽሐፍ ከአንድ ጀምራችሁ አንብቡት። የነነዌ ክፋት እዛ ዮናስ መጽሐፍ ላይ አይደለም፣ እዛ ጋር ነው የተገለጠው። ክፋታቸው፣ አመጻቸው ምን ያህል ከባድ እንደነበረ፣ አጭበርባሪነታቸው፣ እግዚአብሔር እንዴት ይከሱት እንደነበረ፣ እንዴት የርኩሰትና የዝሙት ስራ ይሰሩ እንደነበረ፣ እንዴት ያጭበረብሩ እንደነበረ ናሆም መጽሐፍ ገብታችሁ አንብቡት። ለዚህች ከተማ በኃጢአት እየጠፋች ላለችው ለነነዌ ከተማ በ120,000 በላይ ህዝብ ላለባት፣ ህፃናት፣ አዋቂዎች፣ እናቶች፣ አባቶች፣ እንስሶች ላሉባት ከተማ ሂድና ከኃጢአቷ እንድትመለስ ስበክላት፣ ወንጌል ስበክላት፣ ቃሌን ስበክላት፣ እውነት ስበክላት። ዮናስ ግን ወደ ተርሴስ ሄደ። ለምን ሄደ ዮናስ ወደ ተርሴስ? ለምን እምቢ አለ? አንደኛ እግዚአብሔር ለእስራኤል ጠላቶች እንዴት ይሰጣቸዋል ማለት ነው። እድል ይሰጣቸዋል።
ለእስራኤል ጠላቶች እንዴት እድል ይሰጣቸዋል ማለት ነው። ድምፁ እንዳይበዛብኝ ነው። ለእስራኤል ጠላቶች እንዴት እድል ይሰጣቸዋል። ሁለተኛ ደረጃ ደግሞ ምናልባት ለነዚህ እድል ከሰጠኛን እስራኤላውያን ይተወናል የሚልም አለው። ሶስተኛ ደግሞ እንዴ እግዚአብሔር ታጋሽ፣ እግዚአብሔር ማሪ፣ እግዚአብሔር ቸር፣ ይቅር ባይ፣ ሩሩ እኔ አሁን ደክሜ ሄጄ ነነዌ የማትጠፋ ከሆነ አይገርማችሁ? ቁጭ ብሎ እኮ የነነዌን መጥፋት እኮ ነበር የሚመለከተው። አንዳንድ ጠማማ የሰይጣን ሐሳብ የሚያስተናግዱ ሰዎች የሰውን መጥፋት ቁጭ ብለው ይጠብቃሉ። ወንጌል ከመናገር እውነት ተናግረው ከመመለስ ከክፉ አቅጣጫቸው ከመመለስ የእግዚአብሔርን መንገድ ከማሳየት ይልቅ የሰውን ጥፋት ቆመው የሚመለከቱ ሩቅ ሆነው የሚተቹ አሉ። የነቢዩ ዮናስ አስተሳሰብ እንዲህ አይነት አስተሳሰብ ነበር። ባለመታዘዙ ባለመሄዱ ምክንያት የሚገርም ነገር በዛ መርከብ ውስጥ የነበሩትን አስጨነቀ፣ አወከ፣ ረበሸ፣ ሰላማቸውን ነሳ። ከዛ በኋላ ደግሞ ለኪሳራም ዳረጋቸው። የማይታዘዙ ሰዎች ሁሉ ጊዜ በቤተ ክርስቲያን ውስጥ ለኪሳራ የሚዳርጉ ናቸው። ለመንፈሳዊ ኪሳራ፣ ለህይወት ኪሳራ፣ ለበረከታቸው ኪሳራ ይዳርጋሉ የማይታዘዙ ሰዎች። ዮናስ ያላቸውን ዕቃ በሙሉ ከሱ የተነሳ አውጥተው ጣሉ። ግን የሚገርማችሁ ነገር እግዚአብሔር በግድ ሳይሆን ዮናስን ወደ ልቡ ሐሳብ ያመጣው ትምህርት ቤት አዘጋጀለት። ምን የሚባል ትምህርት ቤት? አሳ አዘጋጀለት ትምህርት ቤት። ቆይ አሁን እኔ በግድ አላስገድም፣ ትንፋሽም አልወስድም፣ መንገድም ላይ ቆሜም በጥፊም አንተን አልመታም፣ ወይም የሆነ ነገር አስቀምጬም አልመልስም። ቆይ አስተምርሃለሁ አለው። ከዛ አሳ አዘጋጀና ልክ አውጥተው ሲጥሉት አሳው አፉን ከፈተና ወዲያው ቀለበው አስገባው። ይሄ እኮ ኤንዛይሙ ከባድ እኮ ነው፣ ሊቆራርጠው ይችላል እኮ ውስጥ ላይ ገብቶ። እግዚአብሔር ግን እንዴት እንደተጠነቀቀ ተመልከቱ። ከዛ እዛ ውስጥ ሆኖ ጮኸ፣ አድነኝ አለ። እሱ አድነኝ ብሎ ጮኸ ያዳነው። ለሌላው መጥፋት ግን የሚገርማችሁ ነገር ያሰበው አድነኝ ብሎ ጮኸ። እግዚአብሔር አሳውን አዘዘው፣ ተፋው። ለእግዚአብሔር የማይታዘዝ ምን አለ? እንዳትቆራርጠው እንደነበረ አስቀምጦ 3 ቀን ድረስ ተምሳሌትነቱ ለኔ ነው በመድር ላይ እኔም 3 ቀን ሞቼም ተቀብሬ እንደምነሳም ጭምር ነው። እሱ ጠብቀው አላ ተፋው። ከዛ ሳይወደግ ተርሴስ ሄደ፣ ነነዌ ሄደ። ስበክላት አለ፣ ሰበከ። ህዝቡ የሚገርም ነገር ከንጉሱ ጀምሮ አነጠፈ፣ ማቅ ለበሰ። እንስሶች አይሰማሩ ተባለ፣ ለእነርሱም ቀለብ አይሰጣቸው ተባለ። ሁሉም 3 ቀን ድረስ እህል ውሃ ሳይቀምስ በእግዚአብሔር ፊት ይውደቅ አለ። ወገኖቼ እውነተኛ ንስሐ ከተባለ ይሄ ነው። እውነተኛ መመለስ ከተባለ ይሄ ነው። እግዚአብሔር እውነተኛን መመለስ ይፈልጋል። ዛሬ በቤተ ክርስቲያን የጠፋ እውነተኛ መመለስ ነው። ዛሬ በቤተ ክርስቲያን የጠፋ እውነተኛ እንባ ነው። እውነተኛ ለቅሶ ነው። ከልብ የሆነ ለቅሶ ጠፋ ከቤተ ክርስቲያን። ወገኖቼ ዛሬ በእግዚአብሔር ፊት የሚያለቅስና የሚጮህ ከልቡ ማን ነው? የሚመለስ ማን ነው? ንስሐ እኮ ልማድ ብቻ ሆነብን። ልማድ ብቻ ሆነብን። ፍሬ የሚያፈራ ንስሐ እየገባን አይደለም። መጥምቁ ዮሐንስ እንደዚህ ያለ፣ እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ? አብርሃም አባት አለን እያላችሁ ትመካላችሁ። እነዚህ ድንጋዮች ለአብርሃም ሊያስነሳለት ይችላል፣ ግን እውነተኛ ንስሐ ግቡ፣ የንስሐ ፍሬ አድርጉ አላቸው። እውነተኛ ንስሐ አለ ዛሬ በቤተ ክርስቲያን። እውነተኛ ንስሐ፣ የታይታ ንስሐ፣ ዝም ብሎ ንስሐ፣ የይስሙላ ንስሐ። ያያል እግዚአብሔር ልብ፣ ያያል እግዚአብሔር፣ ይመዝናል እግዚአብሔር፣ ይፈትናል እግዚአብሔር፣ ቅንነታችንን ያየዋል፣ ውስጣችንን ያየዋል እግዚአብሔር። እኔ ማን እንደሆንኩ ያውቀኛል፣ ይለካኛል። ማለት የቄል ፋሬስ እንዳይለኝ ልፍራ፣ ተመዝነ ቀለም ተገኘ እንዳይለኝ ልፍራ። ማንኝ እኔ በእግዚአብሔር ፊት? እናንተ ማን ናችሁ? አረ ፈውሱ ለምን ዘገየ? ታምራቱ ለምን ዘገየ? ለምን? የለማ እውነተኛ ንስሐ ማስመሰል በዛ በእግዚአብሔር ቤት ውስጡ ሰይፍ እየሳለ በአፉ ይሸነግላል በእግዚአብሔር ቤት ዛሬ። ዮናስ እሱ ባይፈልግም እውነተኛ ንስሐ ስለገቡ እግዚአብሔር እራራ።
እናንተ 120,000 ህዝቦች እንስሶች አትጠፉም አለ። እኔ የምህረት አምላክ ነኝ አለ። እኔ ይቅር ባይ አምላክ ነኝ አለ። እኔ ኃጢአተኞችን ወዳለሁ አለ። ዮናስንም የላኩት ለዚህ ነበረ፣ ንስሐ እንድትገቡ ነበረ። አልሰማኝም አልታዘዘኝም እንጂ አለ። ከዛ ዮናስ ተቆጣ፣ አዘነ። ዮናስ ለምን ትቆጣለህ አለው። ከእግዚአብሔር ቃል ከእግዚአብሔር ጋር ንግግር ጀመረ። ለምን ትቆጣለህ? ለምን ታዝናለህ? ለምን አላዝንም? ለምን አልቆጣም? አንድ ቀን ሌሊት ለበቀለች፣ አንድ ቀን ሌሊት ላደገች ጥላ ለሆነች ቅል ካዘንክ እኔ ግራና ቀኛቸው ለማይለዩ በምሳሌና በመልኬ ለፈጠርኳቸው ልጄ ክርስቶስ ኢየሱስ እንዲሞት አሳልፌ ለምሰጥላቸው ለልጆቼ አላዝንም እንዴ? አላዝንም እንዴ? ግራና ቀኛቸው ለማይለዩ እንዴት አላዝንም? አንተ ከሰው ልጅ ይልቅ ለቅሉ ትኩረት ከሰጠህ እኔ ደግሞ ከሁሉም በላይ ትኩረት የምሰጠው ለሰው ልጅ ነው አለ። ወገኖቼ እግዚአብሔር ትኩረት ለሰጣቸው ሰዎች እኛ ትኩረት የማንሰጥበት ጊዜ አለ። ኢየሱስ ለሙስሊሙ ሞቷል፣ ለቫጋንሱ ሞቷል። ኢየሱስ ክርስቶስ ለሁሉም ሞቷል። የመቀበልና ያለ መቀበሉ ጉዳይ ይለይ እንጂ እኛ በስጋ እንደምንጠላው ኢየሱስ አይጠላው። ከሱ ጀርባ ያለውን ክፉ መንፈስ መምታት አለብን። በሱ ውስጥ ያለውን ክፉ መንፈስ መምታት አለብን እንጂ ወንድሙን የሚጠላ ነፍሰ ገዳይ ነው ተብሏል። ማንም ልንጠላ አልተፈቀደልንም። መጽሐፍ ቅዱስ ይህም አያስተምረንም። ማንም ይኖር ማን አጠገባችን ክፉ መንፈስ ነው መቃወም ያለብን እንጂ ሰውየውን አይደለም፣ እህታችንን አይደለም። ግን ለሁሉም ሰው ወንጌል ልናደርስ ተጠርተናል። ትእዛዝ ተሰጥቶናል። መሄድ አለብን። ወደ ዓለም ሀገሮች ሁሉ መሄድ አለብን። አሁን ባለኝ መረጃ መሰረት የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በርካታ ጊዜ ትልካለች፣ ወንጌል ይሰብካሉ። አንዳንድ መሰናከልም ሲፈጠር ተመልሰው ይመጣሉ። አሁን ግን ባለኝ መረጃ እንግዲህ እኔ በሲኖዶሱ ያለው የሚስዮን ኮሚቴ ሰብሳቢ ነኝ። 9 ኮሚቴ ከስራችን አለ። ያኤምኤስም የዛውም ደግሞ እንደ ሲኖዶስ ተጠሪ ነኝ። በደንብ ነው አሁን እየሰራ ነው ያለ ነው። አሁን ባለኝ መረጃ መሰረት በዓለም ሀገሮች በተለይ በአፍሪካ ሀገሮች 9 ሀገራት ላይ ሚስዮናውያን ተሰማርተዋል። 9 ሀገራት ላይ ለምሳሌ በጠቅስላችሁ ሰሜን ኬንያ፣ ቻድ፣ ሶማሌላንድ፣ አረብ ኤሚሬት፣ ሌሴቶ፣ ሴኔጋል፣ ቻይና፣ ሴራሊዮን እነዚህ በትክክል ሚስዮናውያን አሉ። አሁን ደግሞ የተዘጋጁ 2 ሙሉ ጊዜያቸውን ሰጥተው ወንጌሉ ላይ የሚሰሩ አሉ። ስልጠና የወሰዱ ያጠናቀቁ 7 ደግሞ እነዚህ ድንኳን ሰፊዎች የሚባሉ በሙያቸው ያገለገሉ እየሰሩ እዛው ባሉበት የሚሰብኩ 9 ሰዎች ደግሞ ተዘጋጅተዋል። ይሄ ቀላል ይመስላችሁ? ሚሽነሪዎች እኛ ሀገር መጥተው ሞተዋል፣ ደማቸው አፍስሰዋል። በእነሱ ደም እኛ በቅለናል። የሰማዕታት ደም የቤተ ክርስቲያን ምንድነው? ዘር ነው። ስለዚህ የኢትዮጵያ ወንጌላዊት ቤተክርስቲያን አሁን ወንጌል የሰሙ 7817 ሰዎች እንደሆኑ ጌታን የተቀበሉ ወደ 171 ሰዎች በቤተ ክርስቲያን የታቀፉ ወደ 161 ሰዎች የተተከሉ ማህበረ ምዕመናን 29 እንደሆነ መረጃው አለኝ። አሁን በዓለማችን ውስጥ ያለው ሕዝብ 7.7 ቢሊዮን ይደርሳል ተብሎ ይገመታል። ምናልባት ከዛም በላይ ሊሆን ይችላል። ከዚህ ውስጥ 32.23ቱ የክርስቶስ ስም እንኳን ሰምተው የማያውቁ ናቸው። እንኳን ወንጌል ሊነገራቸው 3 ቢሊዮን 3.23ቱ የክርስቶስ ስም እንኳን ሰምተው የማያውቁ ናቸው። በርካታ በዓለማችን በርካታ የማህበረሰብ ክፍሎች ወንጌል አልደረሳቸው። ምናልባት በእናንተ የሚስዮን ኮሚቴና በእናንተ ቀሳውስትና ወንጌላውያን እጅ መረጃ ሊኖር ይችላል። በቅርቡ በ3 ወሩ ፕሮግራም ላይ ስለዚህ ሚስዮን አገልግሎት ስልጠና ተሰጥቶ ነበር። በየጊዜው ስልጠና እናዘጋጃለን። እኛም በሄድ ኦፊስም በአዲስ አበባ ሲኖዶስም ስልጠና እናዘጋጃለን። በተለይ በዓለማችን ውስጥ ስንት ሰዎች ወንጌል እንዳልሰሙ፣ እነማን እንዳልሰሙ፣ በኢትዮጵያ ውስጥ ስንት አካባቢዎች የማህበረሰብ ክፍሎች ወንጌል እንዳልሰሙ ልንጸልይላቸው እንደሚገባ እንዳለ የተሰራ ዶክመንት ነገር አለ። ስለዚህ ምናልባት ከቄስ ከበደም መውሰድ ትችላላችሁ።
ከቄስ አበራ መውሰድ ትችላላችሁ። ምን ያህል ስራ እንደሚጠብቀን ታያላችሁ። ምን ያህል ስራ እንደሚጠብቀን። ቀጣዩን ሐሳብ ላንሳ። ለምንድነው ወንጌል የምናደርሰው? አራተኛው የዓለም ፍጻሜ ስለደረሰና የጌታችን የኢየሱስ ክርስቶስ ዳግም ምጽአት ስለቀረበ። የዓለም ፍጻሜ በጣም እየተቻኮለ ነው። የዓለም ፍጻሜ በጣም እየደረሰ ነው። ዓለማችን የዓለም ፍጻሜ መድረሱን አሁን እያሳወቀችን ነው ያለችው። ፍጻሜ ስንል አንድ ነገር የሚጠናቀቅበት የሚያልቅበት ጊዜ ወይም ቦታ ወይም ሁኔታ ወይም ማለቂያ ወይም ዳርቻ ወይም መጨረሻ ወይም መደምደሚያ ወይም የተቀጠረበት ቀን ነው የሚያሳየን። ፍጻሜ ስንል ዓለም ወደ ከተቀጠረላት ቀን ጊዜ አሁን እየገሰገሰች ነው ያለችው። ማቴዎስ 24 ቁጥር 14 እንዲህ ይላል፣ ለአሕዛብ ሁሉ ምስክር እንዲሆን ይህ የመንግስቱ ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜ መጨረሻው ይሆናል ይላል። ሮሜ 13 ቁጥር 11 እንዲህ ይላል፣ ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ወቁ፣ ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧል። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 8 እስከ 9 ያለውን በተለይ ቁጥር 9 ያለውን አንብብ። ለአንዳንዶች የሚዘገይ የሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ ወዶ ስለናንተ ይታገሳል። ጌታ ኢየሱስ ይመጣል። በነበረበት ጊዜ እንኳን እነሆ በቶሎ እመጣለሁ ብሏል። ራእይ መጽሐፍ ምዕራፍ 22 ቁጥር 12 እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደየሥራው ከፍል ዘንድ ዋጋዬ ከኔ ጋር ነው ይላል። ታዲያ ጌታ ለምን ዘገየ? ለምን ዘገየ? ማን ነው ያዘገየው? የዘገየበት ትልቁ ምክንያት የሚድኑ ሰዎች ስለዘገዩ ነው። ለምን የሚድኑ ሰዎች ዘገዩ? ቤተ ክርስቲያን ተልኮዋን ከመወጣት ስለዘገየች ነው። የኢየሱስ ክርስቶስ ተልኮ ማፋጠን ያለባት ቤተ ክርስቲያን ነች። መምጣት ማፋጠን ያለባት ቤተ ክርስቲያን ምን በማድረግ? ተልኮዋን በመፈጸም። ምን ያህል እየፈጸም ነው? እየጠበቀን ነው ጌታ። ብዙዎች ይድኑ ዘንድ እየታገሰ ነው። ታዲያ እኔ እናንተ ምን እየሰራን ነው? ታዲያ ምን ማድረግ አለብን? ምን ማድረግ አለብን? አራት ነገሮች ብቻ ልናገርና ልጨርስ። አንደኛው ከኛ የሚጠበቀው ከቤተ ክርስቲያን የሚጠበቀው ሚስዮናዊነት፣ ወንጌል ሰባኪነት፣ ወንጌል ማድረስ ዋናና ቀዳሚ አጀንዳችን ማድረግ። ቤተ ክርስቲያን ከዚህ አጀንዳ ውጪ ቀዳሚ የሆነ አጀንዳ ሊኖራት አይገባል። የሁሉ ጊዜ መነጋገሪያ፣ የሁሉ ጊዜ መወያያ አጀንዳችን፣ የማይታለፍ አጀንዳችን፣ የብዙዎች ልብ የሚስብ አጀንዳችን ሚስዮናዊነት መሆን አለበት። ዋና ቀዳሚ ነገራችን በማናችንም ዘንድ ከሕፃናት እስከ አዋቂ፣ ከትልቅ እስከ ትንሽ፣ ከአገልጋይ እስከ መሪ የሚቀድም ከዚህ የሚቀድም ቦታ የሚሰጠው ምንም ነገር ሊኖር አይገባም። ትኩረት የሚስብ ልብ የሚጣልበት የትኛውም ክንውን መኖር የለበትም። ማህበረ ምዕመናን ቀዳሚና የመጀመሪያ አጀንዳቸው አርገውታል። ይሄንን ምናልባት በአጋጣሚ መሪዎች፣ የማከብራችሁ መሪዎች እዚህ ካላችሁ በዚህ በካሳንቺስ ማህበረ ምዕመናን ቀዳሚ አጀንዳ ተደርጓል። አንድ ወንድማችን ባለፈ አቶ ሲብሉ የሚባሉ የቂርቆስ ማህበረ ምዕመናን ሰብሳቢ ናቸውና ሲኖዶሳችን በዚህ ዓመት ዋንጫ ተሸልሟል፣ ይሄን ያህል 464,000 ብር ለሚስዮን አገልግሎት ገቢ አድርጓል ስንል እኛ ጋር ካለው አቅምና እኛ ጋር ካለው ኃይል ጉልበት አንፃር ሲታይ በዶላር ሲመነዘር አለ ይህ ግባ ይባል። ይሄ አንድ ማህበረ ምዕመናን የምትሰራው ስራ ነበረ አለ። ባለፈ ከዚህ ከክፍለ ሀገር ሲኖዶሶች የመጡ አንድ ሲኖዶስ ሲናገር እንዲህ አሉ። እኛ በሲኖዶስ ቀን አሉ፣ በሚስዮን ቀን አሉ፣ ገበሬው በሬውን እየፈታ ከቤቱ ያመጣል፣ በክፍየሉን እየጎተተ ያመጣል። በሚስዮን ቀን የእህል ዘር በኩንታል እየተጫነ ይመጣል። ሌላው ጥሬ ገንዘብ መስጠቱ ተውትና አለ ስለ ሚስዮን አለ
ከመስከረም ጀምሮ እስከ ጥር የሚስዮን ቀን ድረስ የሚሰበከው የሚዘመረው የሚጸለየው ስለ ሚስዮን ነው አለ። ለምን እኛ ምድር ላይ የተቀመጥነው ይሄ ካልሰራን ምን ልንሰራ ነው አለ። ምን ልንሰራ ነው? በቃ ስራችን ይሄ ነው አለ። አዋሳ ታቦር መካኒሱስ የምትገርማችሁ ማህበረ መናኞች በ3 ወር ውስጥ 789,000 ብር ለሚስዮናውያን አገልግሎት ወጪ ይደረጋል። በ3 ወር ውስጥ 789,000 ብር 45 ሚስዮናውያን በአገር ውስጥ አሰማርተዋል። ውጭም ሚስዮናውያን አላቸው። አሁን ብዙ ሚሊዮን 45 ሚሊዮን ብር ነው በአመት በጀታቸው። አነሰን አሁን በጀት እንዲሰጠን ጸልዩልን። ገና በዚህ አመት ብዙዎች እንልካለን። አያችሁ አንድ ቦታ ላይ ኳየር 11 ሚስዮናዊ ልከዋል። አገር ውስጥ ኳየር የአንድ ማህበረ ምዕመናን ኳየር 11 ሚስዮናዊ። አይገርማችሁ? ምን እየሰራ ነው እኔ እናንተ? ስለዚህ ዋና አጀንዳችን ይሄ ነው። ሁለተኛ ምን እናድርግ? ከሳቴ አንፃር እየበረድኩ ነው። ምን እናድርግ? ሁለተኛ ጸሎታችን ሚስዮን ተኮር ይሁን። ስለ ሚስዮን የሚጸልዩ የጸሎት አገልጋዮችን እናደራጅ። ጸሎታችን ሚስዮን ተኮር ሲሆን አብዝተን በጸለይን ቁጥር አብዝተን ስራ እንሰራለን። አሳንሰን በጸለይን ቁጥር አነስተኛ ስራ እንሰራለን። ሌላው ከኛ የሚጠበቀው በያለንበት ቦታ ምዕመናን ሁሉ የሚስዮን አባልና ባላደራ አባላት እናርጋቸው። የሚስዮን አባል የሚባል አለ፣ ባላደራ አባላት የሚባል አለ። የሚስዮን አባል የሚባለው ከህፃን ጀምሮ አንዳንዶች በእናት ማህፀን ላለው ልጅ ለሚስዮን መታወቂያ ወስደው በየወሩ ገንዘብ ይሰበስባል። ይመጣል ለእግዚአብሔር አጀንዳ ወደዚህ ምድር ስለሚመጣ ብለው ለሱም ልጅ ሳይወለድ እንዲህ አይነት ስራ የሚሰሩ ሰዎች አሉ። ከህፃናት ጀምሮ እስከ አዋቂ ድረስ ከአንድ ብር ጀምሮ ገደብ እስከ ማናኖርለት ብር ድረስ በየወሩ መታወቂያ የሚወስዱ እንዳቅማቸው የሚቆጥቡ ሰዎች ናቸው የሚስዮን አባል የሚባሉት። ለምሳሌ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ 11 ሚሊዮን ምዕመን ቢኖራት በአንድ ቀን ውስጥ 1 ብር ቢሰበሰብ በአንድ ወር ውስጥ 1 ብር ቢሰበሰብ 12 ሚሊዮን ነው። በአንድ አመት 1 ብር ቢሰበሰብ 132 ሚሊዮን ነው። 132 ሚሊዮን 267 ሚሽነሪዎች መላክ ይችላል በአንድ ጊዜ በአንድ አመት። አያችሁ እኛ ምን ያህል እንዳልተሰጠ። አንድ ብር አወጥን እኮ ነው ሁላችን። እቺ ማህበር 1000 ሰው ቢኖራት 1000 ወይም 500 ሰው ቢኖራት 100 ብር በወር የሚያዋጡ ቢኖሩ በአንድ ወር ውስጥ ስንት ይሰበሰባል? 50 ሺህ ነው። 50 ሺህ በአንድ አመትስ 600 ሺህ ነው ይሰበሰባል። 2 አመት ላይ 1 ሚስዮናዊ መላክ ትችላለች። እንደዚህ አይነቶቹ 5ቶቹ 10ዎቹ ተጣምረው ደግሞ እንደ ሲኖዶስ ብዙ ሚስዮናዊ መላክ ይችላሉ። ባላደራ አባል የምንለው ደግሞ ምንድነው? እግዚአብሔር በኢኮኖሚ ያበለጸጋቸው ሰዎች በተለየ መንገድ በአመት ውስጥ እግዚአብሔር በባረካቸው መጠን 100 ሺህም ይሁን 50 ሺህም ይሁን 200 ሺህም ይሁን 1 ሚሊዮንም ይሁን የሚሰጡ እነሱ ባላደራ አባላት ይባላሉ። ይገርማቸዋል። በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ኦርቶዶክስ ባላደራ አባል ይሆናል። ኦርቶዶክስ ሌላ የሃይማኖት ባላደራ ይጠራሉ በየአመቱ። እዚህ ባላደራ አባል መኖር መቻል አለበት። ስለዚህ ምን ያህሎቻችሁ መታወቂያ ወስዳችኋል? የሚስዮን አባል ናችሁ? ሲጃችሁን ታሳዩን ከይቅርታ ጋር። እስኪ የሚስዮን አባል የሆነ ሰው መታወቂያ ያለው ሰው አያችሁ። በርካታ ማህበረ ምዕመናን የሚስዮን አባል ሆነዋል። መታወቂያ ወስደዋል። ይሰበስባሉ በየወሩ። ከዛ በ3 ወር አዲስ አበባ ሲኖዶስ ይገባል። ከዛ አይኤምኤስ ይገባል ደረሰኝ ተቆርጦ። የሚስዮን ቀን በአመት 1 ቀን ብቻ አይደለም። ሚስዮን ሁሉም ቀን ነው። በአመቱ 365 1/4ኛ ቀኖች በሙሉ የሚስዮን ቀን ናቸው። ሶስተኛው በየማህበረ ምዕመናኑ የሚስዮን ኮሚቴዎች አሉ። 5 የተመረጡት ቄስ ያሉ አይደል? እዚህ 5 የሚስዮን ኮሚቴዎች አሉ አይደል? እነ ቄስ አሉላ ራሱ የሚስዮን ኮሚቴ ሰብሳቢ ነው አይደል?
እነሱ ትልቅ ስራ ነው የሚጠበቅባቸው። ይሄ አሁን ያልኳችሁ የሚስዮን አባላትና ባላደራ አባላት ከቀሳውስትና ከወንጌል አገልጋዮች ጋር አብረው ሆኖ የሚያደራጁት እነሱ ናቸው። ስለዚህ የሚስዮን አባላት የኮሚቴ አባላት የሚስዮን ኮሚቴ አባላት ማዋቀር ብቻ ሳይሆን መከታተል፣ ስም ብቻ ሳይሆን ስራ እየሰሩ ነው ወይ የሚል መሪዎች መከታተል መቻል አለባቸው። ሌላው ሚስዮናውያንን መላክ ከኛ የሚጠበቀው። ካሳንቺስ አንድ ሚስዮናዊ መላክ አትችልም እንዴ? አራ አይደለም፣ አንድ ሁለትም ሶስትም ትልካለች። አምንባችኋለሁ በእናንተ አሁን በሲኖዶሳችን እኮ ደረጃ አንድ ናችሁ። ደረጃችሁን አስጠብቃችሁ ነው መሄድ ያለባችሁ። እነ ኮልፌዎች መተው፣ እነ መካኒሳ መተው፣ እነ እንጦጦ መተው፣ እነ ጉለሌ ቤቴል መተው፣ እነ ሻሎም ቀለበት መተው ማስጣል የለባችሁ። አስጠብቃችሁ። እንደው ምን የምጠብቀው ከዚህ ከካሳንቺስ ሚስዮናውያን ከካሳንቺስ ተልከዋል የሚባለው ነው መስማት የምጠብቀው። ሚስዮናውያን የሚሆኑ ሰዎች ከካሳንቺስ ራሳቸውን ለይተው ስጦታ እንዳላቸው ተለይቶ ከኢትዮጵያ ወንጌላዊት ቤተክርስቲያን መካኒሳ አይኤምኤስ ጋራ በመተባበር ተልኳል የሚያስብል ወሬ ነው መስማት የምፈልገው። ወደ መጨረሻው መጥቻለሁ። ላጠቃልል። እግዚአብሔር ለሥራ ሁላችንም እየፈለገን ነው ያለው። በጣም ብዙ ሕዝብ በውጭ አለ። ወንጌል ማን ያደርስልኝ፣ ማን ይስበከኝ፣ አሁን ካለሁበት ማን ያውጣኝ የሚል እግዚአብሔርም ዛሬ እንዲህ ይላል፣ ማን ይሄድልኛል? ማን እንልካለሁ? ማን ይሄድልኛል? ማን እንልካለሁ? ማን ራሱን ለይቶ ይሄዳል? ማንስ ደግሞ ለሚሄዱት መስዋዕትነት ይከፍላል? ገንዘቡን ይሰጣል፣ ጊዜውን ይሰጣል። ማን ይጸልያል? ማን ይሄድልኛል? ማን እንልካለሁ ይላል። ወንጌል ለዓለም ሁሉ ማድረስ። ለምንድነው ወንጌል ለዓለም ሁሉ ማድረስ ያለብን? እግዚአብሔር የፍቅር አምላክ ስለሆነና ሰዎች እንዲድኑ ስለሚፈልግ። ለምንድነው ወንጌል ለዓለም ማድረስ ያለብን? ሰዎች ስለጠፉ። ለምንድነው ወንጌል ማድረስ ያለብን? የጌታ ትእዛዝ ስለሆነ። ለምንድነው ወንጌል ማድረስ ያለብን? የዓለም ፍጻሜ ስለቀረበ፣ የጌታ ምጽአትም ስለቀረበ። ስለዚህ ከኛ የሚጠበቀው የሚስዮን አጀንዳ ቀዳሚና ዋና አጀንዳ ማድረግ፣ የሚስዮን አባላትና ባላደራ አባላትን ማፍራት፣ የሚስዮን ኮሚቴዎችን ማጠናከር፣ ሚስዮናውያንን መላክ፣ ሚስዮናዊ ሆኖ መሄድ። ጌታ ይርዳን።